እንግዲህን ኤፉ እንዴ መቼ መጣ ትላለች። ተረጋጊ ኤፉ ምንድነው ችግር አለ እንዴ ይላታል። አይ ችግር የለም እና እንዴት ነው ትላለች። መቼም ውጤቱን አይደለም እንዴት ነው የምትይ? ከአንቺ ውጭ እኮ ማንም ሰው እንደማየው ታውቂያለሽ አይደል ስትላት፣ አሻው እሺ በቃ ነገ መጥቼ አየዋለሁ ትላለች። እሺ ደህና ደር ይባባላሉ። እና እንግዲህን ከውስጥ እንግዲህን ያፌት ያክስቱ ላይ ተቀምጧል። ያጎቴ ሚስት ምንድነው ችግር አለ እንዴ ይላል። ቢኖር ባይኖር ምን አገባክ ይመለከታል ትለዋለች። እና እንግዲህን ይሄንን ትለውና ወደ ፎቅ ትወጣለች። እና እንግዲህን ዳጊና ቢኒያም ገኒ ደግሞ ራት እየበሉ እንግዲህን ዳጊም ቢኒያምም እንግዲህን እሷን ምግብ ለማብላት ለማጉረስ ይቀዳደማሉ። እና እንግዲህ እንደዛ ስትላቸው ገኒ እንግዲህን እሱ ትልቅ አይደለ በቃ የቢኒያምን ልጉረስ ትላለች። ዳጊ በዚህ ጊዜ እንግዲህ ያኮርፋል። ከዛ እንግዲህ ሳኮርፋይ በቃ ሽታወትን በእጄ እበላለሁ ትላለች። እንደዛ ስትል እንግዲህ ዳጊ እሺ በቃ ጉረሽለት የሱን ይላል። እና ቢኒያም ያጎርሳታል። እና ወይኔ እናንተን ባይሰጠኝ ኑሮ ምን ሆን ነበር ትላለች ገኒ። የዲያራ እናት እንግዲህ ለዲያራ ወንድም ዲያራ እንደጠፋች ትነግረዋለች። ሾፌሩም እንግዲህን ትምህርት ቤት እንዳላስገባት እናም እንግዲህን የትምህርት ቤት እንዳልገባች ምናምን ነግሮኛል ብላ እንግዲህን ትነግረዋለች ለዲያራ ወንድም። እና እንግዲህን ቀኑን ሙሉ ሲፈልጓት ሊያገኟት አልቻሉም። እኔም ቀኑን ሙሉ ስደውል አንዳንዴ ትዘጋብኛለች፣ አንዴ ብቻ ደህና ነኝ ብላ ቴክስት ጽፋልኛለች። አይ እህቴማ ምንም ነገር ሳትሆን እንደዚህ ሳትሆንም የሆነ ነገር አጋጥሟት መሆን አለበት ይላሉ ወንድሟ። አሁን ሌላውን ተውና እስቲ ባንተ ስልክ ታነሳችልህ ደውልለት ትለዋለች። እናም እንግዲህን ደውልላትና ታነሳለታል ሌላ ወንድሟ። ዲያራ የት ነው ያለሽው እህቴ ይላታል። ጠጥተሻል እንዴ ስላት፣ አይ ትንሽ ነች የጠጣሁት እንዳትቆጣኝ እና አብረን እንጠጣ ትላለች። በዚህ ጊዜ ናታን እንግዲህ ዝም በይ ይላታል። እዚህ ተወኝ ወንድሜ እኮ ነው የደወለው ትላለች። እና እንግዲህ ዲያራ ይህን ያለሽበትን ሎኬሽን ላኪልኝና መጥቼ ልውሰድሽ ይላታል። አይ እንደ በፊቱ እንጫወታለን ትላለች። አዎ እንደ በፊቱ እንጫወታለን ወንድሜ ይቅርታ አድርግልኝ ትላለች ማለት ነው ዲያራ። አይ አንቺ ምንም አላደረግሽኝም፣ ምንም ነገር ብታደርግኝም ደግሞ እኔ አልቀየምሽም ይላታል። እሺ ወንድሜ ይቅርታዬን ተቀብለኸኛ ስትል፣ አዎድ ይቅርታ አድርጌልሻለሁኝ ይላል። እሺ እንደ በፊቱ እንጫወታለን፣ እንደ በፊቱ አይስክሬም እንነጣጠቃለን ሲል፣ አዎድ ይላታል። አሁን ያለሽበትን ብቻ ሎኬሽን ላኪልኝ ይላታል ማለት ነው። እናም እንግዲህ ዲያራ ለናታን ወንድሜ ሊመጣ ነው፣ ወንድሜ የምፈልገውን ሁሉ አደርግልሻለሁኝ አለኝ እያለች እንግዲህ በደስታ ትገኛለች ዲያራ። እንግዲህ ናታንም ከወንድሟ ጋር መገናኘት አልፈለግምና ጥራት ይሄዳል። ቆይ እንጂ ጠብቀኝ ምናምን እያለችው እያለ እንግዲህ የናታንም እንግዲህ አልሰማትም፣ ዝም ብሎ ጎዳናውን ይቀጥላል። ይህ ምን አይነቱ ደረቅ ነህ ትላለች። ኤፉ እንግዲህ ጠዋት ተነስታ ቤቷን እያጸዳዳች ስልኳ ይጮሃል። ውይ ማን የሚደውለው በዚህ በጠዋት ትላለች። ስልኩን ስታነሳው እንግዲህ ዳጊን የደወለው። ዳጊ እንግዲህ ደህና ናችሁ ምነው በጠዋት ስትለው፣ አይ ደህና ነኝ ገኒ እንዴት ነች ትላለች። ገኒ ደህና ነች ግን ይላታል። ግን ምንድን ነው ሲል፣ ጉሊት ወጥታ ነበረ አንቺን ካላየሁኝ አልመለስም ብላ ነበር። ወይ እንዴት በደንብ ሳታገግም እንዴት ትወጣለች ጉሊት ምናምን ስትል፣ ግን ካላስቸገርነሽ መተሽ ቤት ታያታለሽ ስላት ይላታል ዳጊ። ኤፍም እንግዲህ ስለምን ማስቸገር ነው የምታወራው? እንደውም እኮ መጥቻ ያታለሁኝ እያልኩኝ ነበረ ትላለች። ከቤት መውጣት ስላልቻልኩኝ ነው እንጂ እንደውም ዛሬ መጥቻ ያችኋለሁ ትላለች። ዳጊም እንግዲህ በጣም ደስ ብሎት እውነትሽን ነው ዛሬ ትመጫለሽ ይላታል። ወደ እመጣለሁ ትለዋለች። እሺ በቃ ስትመጪ ደውይልኝ ይላታል። ደግሞ ለእናቴ አልነግራትም ሰርፕራይዝ ነው የምናደርጋት ይባባላሉ። እሺ ይባባላሉ እንግዲህ ኤፉም እንግዲህ ከዳጊ ስልክ ትዘጋና በጣም ትጨነቃለች። ቆይ እንዴት ነው መውጣት የምችለው ትላለች። አምላኬ ሆይ ፈጣሪ ሆይ እርዳኝ እያለ ትገኛለች። እና እንግዲህ ገኒ ቤት እያጸዳች ነበር። ዳጊ ተቀምጣልና ከዛ ኤፉ ከኋላ ከጀርባ ትቀመጣለች። እንዳትነግራት ትላለች ማለት ነው። እና ገኒ እንግዲህ በትራክስ ተነስ እያለ ዳጊን ትመታዋለች። እና ዞራ ስትል ኤፉ ከኋላ ተቀምጣለች። ትደነግጥና እንግዲህ ይተቃቀፋሉ ማለት ነው። እና እንግዲህን ለዳጊ እንግዲህ አንተም በደንብ ተንከባከባት ትለዋለች። ግን በጣም ይቅርታ ስለጨነቀን ነው እሺ የደወልንልሽ ይላታል። እሺ ትላለች። እንግዲህ ተነስታ ወደ ቤተ ክርስቲያን ይሄዳሉ። ሉሊት እንግዲህን ቤዝን ምንድን ነው ዛሬ ስፖርት አልሄዳችሁም እንዴ ትላለች። አዎ አልሄድኩም ምን ነው ትላለች። በሰላም ነው ትላለች።
ወይስ ከልጁ ጋር ተጣላችሁ ትላለች ቤዝ። እንግዲህ በዚህ ጊዜ ወይ ሉሊት ሁሉን ነገር ጠይቀሽ ትዘልቂዋለች እንዴት ትላታለች። ቀላል ጥያቄ እኮ ነው፣ ወይ ተጣልተናል ወይ አልተጣላንም አትይም ትላታለች ቤዝ። እንግዲህ በዛ ጊዜ ወይ ሉሊት አንቺ እኮ ጥያቄውን ብቻ አይደለም የምትጠይቀው መልሱንም ነው፣ ስለዚህ መናገር አይጠበቅብኝም ትላለች። እንግዲህ ሉሊት በዛ ጊዜ ተጣልታችኋል ማለት ነው ትላታለች። ወይኔ ጠርጥሬ ነበረ ቤዝዬ፣ እንዲሁም ከተጣላችሁ እንኳንም ተጣላችሁ፣ እንዲሁም ምን ጠርጥሬ ነበረ ትላታለች። ወይኔ ምን እንደሚመስል እኮ ትላለች ማለት ነው። እኔ እኮ ነግራታለሁኝ እያልኩም እንደውም ከዛሬ ነገ ነግራታለሁ እያልኩ ነበረ ትላለች ቤዝ። በዚህ ጊዜ ምንድን ነው የምትነግሪኝ ትላታለች። እንደውም በቀደም ዕለት ልሞት ልንጠለጠል ነው ያለች ጊዜ ትላለች ሉሊት። እና ያ ስፖርት የሚያሰራሽ ልጅ ከላይ ስወርድ ሶፋ ላይ ቁጭ ብሎ ነበር ትላለች ቤዝ። በዚህ ጊዜ እና ይቀመጣ አንቺ ምን ጨነቀሽ ትላታለች ሉሊት። እንግዲህ በዚህ ጊዜ ቆይ እንጂ ላውራ አስጨርሺ ትላታለች ቤዝ። እንግዲህ ይህን ሁሉ ለፍልፈሽ እንዳላወራሽ ነው የሚሰማሽ ትላታለች። እና እንግዲህ ሉሊት እባክሽን አታቋርጭኝ፣ ወዲያው ሊጠፋብኝ ይችላል። ከዛ ቁጭ ብሎ ቤቱን እንደዚህ እየቃኘ እና እንግዲህ እየተቅለጨለጨ እያለ ከመቀመጫው ብድግ አለ እና ጠየቀኝ፣ እጄን ሁሉ ከፍቶ ሊያዩ ነበረ ትላለች። እና ደግሞ እንደውም ያልወጣላት ፍቅር አለ ምናምን ብሎ አለች ስትል እንግዲህ ቤዝ በዚህ ጊዜ ይኸውልሽ ሉሊት የማይሆን ነገር ዘባርቀሽ ከሆነ በአሁኑ አለቅሽ ትላታለች። ይህንን ትላትና እንግዲህን ትታት ትሄዳለች። እንግዲህን ቤዝ እያለች እየተጣራች ነበረ። ቤዝ እንግዲህን ወደ ውጭ ወጥታለች። እንግዲህን ከስፖርት አልመጣችም ማለት ነው ብላ እንግዲህን ቤዝ ጋር ትደውልላታለች። እንግዲህን ዳጊ ጋር ትደውልና ሄሎ ዳጊ እንዴት ናክ ደህና ነክ ይባባላል። ደህና ነኝ፣ ምን አዲስ ነገር አለ? ልጅቷ ጋር አውርታችሁ ነበረ ስትል አይ አላወራንም ይላታል። ቆይ እደውልላታለሁኝ አሁን ከነማዬ ጋር ነኝ ይላታል። ትንሽ ወደ ኋላ ቀረት ብዬ ነው ማውራሽ ይላታል። እንግዲህ እሺ ገባኝ በኋላ እናወራለን ትለዋለች። ቤዝ እንግዲህ ካሁን በፊት ከህዊ ጋር ያደረገችውን ትውስታ እያስታወሰ ትገኛለች። አንቺ ግን በጣም ትገርሚያለሽ። እንግዲህ ቤዝ እንግዲህ ማንም ወንድ እኔ ሊነካኝ አይገባም ትላለች። እንግዲህ ጓደኛዋ እየሳቀ ትገኛለች። ለነገሩ ልክ ነሽ፣ ያ የመሰለ ወንድ እያለ እንዴት አንቺ ሌላ ወንድ ልታይ ትችያለሽ ትላታለች። ቤዝም እንግዲህ በጊዜ ጊዜ እኮ ትላለች። እንግዲህ ለናኦድ ጋር ትደውልና ሄሎ ናኦድ እንዴት ነህ ትላለች። ደህና ነኝ አንቺ እንዴት ነሽ? ደህና ነኝ ትላለች። እንድኮነልሽ የሄድሽበት ይላታል። እባክህ ምንም አዲስ ነገር የለም፣ ፖሊስ ጣቢያም ሄድኩኝ ምንም ነገር አላሉኝም ትለዋለች። የምትኖርበት ቤት ሄጄ እዛም እንደዛው ነው ያሉ ትላለች። እንግዲህ ቤዝ ናኦድም እንግዲህን እና ምን ብናደርግ ይሻላል ይላታል። ቤዝ እንግዲህን እኔ እንጃ እኔ አላቅም ትላለች። በጣም ግራ ገብቶኛል፣ ምን እንደማደርግ አላቅም። ናኦድ እንግዲህ በዚህ ጊዜ አይዞሽ በቃ ተረጋጊ አትጨናነቂ ይላታል። የሆነ መንገድ አናጣም ሲላት እንግዲህ መንገድ ያልኩትን ሁሉ እኮ ሁሉንም አየሁት ትላለች። ምንም ምርጫ አላገኘሁም፣ እንደውም ቤቱ አካባቢ ፎቶዋን ይዤ እየዞርኩኝ ነበረ ትላለች። እሱን ነገር ኮፒ ወስጄ ለምን ጎዳና ላይ ፎቶዋን አንለጥፋትም ይላል እንግዲህ ናኦድ። ቤዝም እንግዲህን በዚህ ሀሳብ ተስማማና በጣም ደስ ብሏት ናኦድ እንዲሳ ማድረግ እንችላለና በጣም አሪፍ ነው ትላለች። በቃ ፎቶዋን ኤዲት እናደርግና አንተ ተስራ ስትወጣ አብረን እንፈልጋታለን ትለዋለች። ናኦድም እንግዲህን እሺ ይላትና በኋላ እንደዋወል ትለዋለች። እሺ ቤዝዬ ይላታል። ሰላም ሰላም ወደ ዩቲዩብ ቻናል ተከታታዮች ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ